ሰላም እንዴት አመሻችሁ? እንዴት ስለ አርሰናል ዩቲዩብ ተከታታዮቻችን እንዲሁም አድማጮቻችን እንዴት ናችሁ? እንዴት ቆያችሁን? ዛሬ ሰኔ 12 አርብ ቀን ላይ እንገኛለን። ቀን ከ5 ሰዓት እስከ 6 ሰዓት ውስጥ ባለው ጊዜ ውስጥ የክለባችን እንዲሁም የሌሎች 19 ክለቦች የእንግሊዝ ፕሪሚየር ሊግ የ26/27 የውድድር ዓመት ፊክስቸር ወይም ድልድል ይፋ ሆኗል። የክለባችን ድልድሎች ምን ይመስላሉ የሚለውን ይዘንላችሁ መጠናል። በክለባችን በመጀመሪያ ሳምንት ከኮቨንትሪ ሲቲ ጋር በመክፈቻ ጨዋታ የምንጫወት ይሆናል። ጨዋታው አርብ ነሐሴ 15 ቀን 2018 ዓመተ ምህረት የሚደረግ ሲሆን እንደ ፈረንጆች ኦገስት 21 2026 ከምሽቱ 4 ሰዓት ላይ በኢትዮጵያ አቆጣጠር የሚጀመር ይሆናል። ባለፈው የውድድር ዘመን የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆን የቻለው አርሰናል በሻምፒዮንሺፑ ዋንጫ አንስቶ ከ25 ዓመት ወደ መድረኩ የተመለሰውን በፍራንክ ላምፓርድ የሚመራውን ኮቨንትሪን ያስተናግዳል። ክለባችን ባለፈው የውድድር ዓመት ብዙ ወጣ ውረዶችን ካሳለፈ በኋላ በመጨረሻም የእንግሊዝ ፕሪሚየር ሊግ ዋንጫ ማንሳቱ እናስታውሳለን። አሁን ላይ በዲፌንዲንግ ቻምፒዮንስ ወይም ያሸነፈውን ዋንጫ ለማስጠበቅ በነሐሴ 15 አርብ ቀን ላይ ብሎ ከኮቨንትሪ ሲቲ ጋር የመጀመሪያ ጨዋታውን ምሽት 4 ሰዓት ላይ የሚያደርግ ይሆናል። የቀድሞ የኮቨንትሪ ሲቲ ተጫዋች የአሁኑ የአርሰናል የፊት መስመር አጥቂ ቪክተር ዮከሬሽ በኮቨንትሪ ሲቲ ቤት ከ2021 እስከ 2023 በነበረው ቆይታ ከ40 ጎሎች ላይ በማስቆጠር ለኮቨንትሪ ጥሩ ግልጋሎት የሰጠው ቪክተር ዮከሬሽ የቀድሞ ክለቡን ከመድፈኞች ጋር ሆኖ በኤሚሬትስ የሚገጥም ይሆናል። ዮከሬሽ አሁን የአርሰናል የፊት መስመር አጥቂ ነው። በመጀመሪያው የእረፍት ሳምንት የቀድሞ አፍቃሪዎቹና የክለቡን ፊት ለፊት መጋጠም ለጨዋታው ልዩ ድባብ ይሰጠዋል ተብሎ ይጠበቃል። ጎል ቢያስቆጥር ከአከባበሩ ሴሌብሬሽኑ ምን ሊሆን ይችላል? ሌሎችም ነገሮች ቪክተር ዮከሬሽን ወደ ቀድሞ ክለቡ ለመግጠም በሚያደርገው ጨዋታ ላይ ትልቅ ትኩረት እንደሚስቡ ይጠበቃል። እና በሌሎች ጨዋታዎች ደግሞ አርሰናል የመጀመሪያዎቹ 3 ከባድ ጨዋታዎች የሚያስተናግድ ይሆናል። በተለይ ከሻምፒዮንሺፕ የመጣ ክለብ ምን አይነት አጨዋወት ይዞ ምን አይነት ሲስተም ይዞ እንደሚመጣ አይታወቅም እና እንደዚህ ቀለል ተደርጎ ሊታይ የሚችል ነው ብዬ አላስብም እኔ በግሌ እና በተለይ ደግሞ ከዛም በኋላ ከሜዳው ውጭ ከቪላ ፓርክ ጋር የሚገጥምበት ከዛ ደግሞ በሜዳው ከቼልሲ የሚጫወትበት ጨዋታ አለ እና በመጀመሪያዎቹ 3 ጨዋታዎች ለአርሰናል ትንሽ ፈታኝ የሚሆኑ ይመስላል። ነገር ግን የአምናው ሻምፒዮን እነዚህን ጨዋታዎች በብቃት ተወጥቶ ለቀጣይ ውድድር ዓመትም የእንግሊዝ ፕሪሚየር ሊግ ዋንጫ ለማንሳት ሂደቱን ያሳምራል ተብሎ ይጠበቃል። የመጀመሪያውን ጨዋታ ከኮቨንትሪ ነው ምሽት 4 ሰዓት ላይ በኤሚሬትስ ነሐሴ 15 አርብ ቀን ላይ የሚጫወት ይሆናል። ቀጣዩ የመክፈቻ ጨዋታ ነው። በነገራችን ላይ በሁለተኛ ሳምንት ጨዋታ ደግሞ ከሜዳው ውጭ በቪላ ፓርክ ከአስቶን ቪላ ጋር የሚገጥም ሲሆን ነሐሴ 23 ወይም እንደ ፈረንጆች አቆጣጠር ኦገስት 29 የሚጫወት ይሆናል ማለት ነው። በሶስተኛ ሳምንት ጨዋታ ደግሞ አርሰናል ከቼልሲ በኤሚሬትስ ጳጉሜ 1 ወይም ሴፕቴምበር 5 በፈረንጆች አቆጣጠር ይህ ጨዋታ ቼልሲን በቅርቡ የተረከበው ዣቪ አሎንሶ ከአገሩ ልጅ ሚካኤል አርቴታ ጋር የሚያደርጉት ታላቅ ፍልሚያ ይሆናል እና በጉጉት ይጠበቃል። በተለይ ዣቪ አሎንሶ በባየር ሊቨርኩሰን ቤት ኢንቪንሲብል ሆኖ የሊጉን ዋንጫ ካነሳ በኋላ በተለይ ደግሞ የካፕ ዋንጫ ማሸነፍ ችሏል። በኤሮፓ ሊግ ለፍጻሜ ደርሶ ምንም እንኳን በአትላንታ 3-0 ቢሸነፍም ነገር ግን ጥሩ ቡድን መስራት እንደሚችልና ጥሩ እንቅስቃሴ የሚያደርግ አቅም ያለው ቡድን መፍጠር እንደሚችል በተለይም እንደ ቼልሲ ያለ ብዙ ብሮችን ለሚያወጣ ክለብ አማራጮቹን ከፍ ያደርጉለታል እና ከሚካኤል አርቴታው አርሰናል ጋር የሚያደርጉት ጨዋታ በትልቅ ደረጃ ይጠበቃል። በተለይ ከአንድ ሀገር የመጡት በብዙ ቁርኝት ያላቸው ሁለቱ አሰልጣኞች የሚያደርጉት ትንቅንቅ በትልቅ ደረጃ ይጠበቃል እና ለአርሰናልም ፈታኝ ሊሆንበት እንደሚችል ይጠበቃል። ነገር ግን በሜዳው ስለ ጨዋታውን በሜዳው እንደማድረጉ መጠን የተወሰነ አድቫንቴጅ ይኖረዋል እና አርሰናል ጨዋታውን በድል አጠናቆ የእንግሊዝ ፕሪሚየር ሊግ ዋንጫን በድጋሚ ለማሸነፍ የሚያደርገውን ጉዞ ያሰፋል ተብሎ ይጠበቃል እና
በሌላ ጨዋታዎች ደግሞ አርሰናል ከ ይሄን ሁለቱን ጨዋታዎች ከኮንትሪ እና ከአስቶን ቪላ ጋር የሚያደርገውን በነሐሴ ወር ነው። በመስከረም ወር ደግሞ ከቼልሲ በሜዳው ከሰንደርላንድ እና ከብራይተን ከሜዳ ይጫወታል። በሊድስ ዩናይትድ በሜዳው፣ ኖቲንግሃም ዌይ ኤቨርተን በሜዳው ሊቨርፑልን በ9ኛ ሳምንት የእንግሊዝ ፕሪሚየር ሊግ ከሜዳው ውጭ በአንፊልድ ሮድ በአዲሱ አሰልጣኛቸው እንዲሁም በአምና ውለታ የዋለልን የቦርንማውዙ አሰልጣኝ አንዲ ራዮላ እየተመራ ሊቨርፑልን ሚኬል አርቴታ ሊቨርፑል በአንፊልድ የሚገጥም ይሆናል። በህዳር ወር ደግሞ ከሃል ሲቲ በሜዳው ከሜዳው ውጭ ኒውካስትልን በሜዳው ደግሞ ማንቸስተር ሲቲን የሚገጥም ይሆናል። ፔፕ ጋርዲዮላን አሰናብቶ የቀድሞውን የቼልሲ አሰልጣኝ ማን ነበር? ይቅርታ ስሙ ጠፋብኝ እና የቀድሞውን የቼልሲ አሰልጣኝ ከቼልሲ ጋር የክለቦች ዓለም ዋንጫን ማንሳት የቻለውን አሰልጣኝ ቀጥሮ ማንቸስተር ሲቲ ከአርሰናል ጋር የሚያደርገው የመጀመሪያ የእንግሊዝ ፕሪሚየር ሊግ ጨዋታ በአርሰናል ሜዳ ኤምሬትስ የሚደረግ ይሆናል። በታህሳስ ወር ደግሞ ብዙ ጨዋታዎችን ያደርጋል። ፌስቲቭ ፊክስቸር የሚባለው ወቅት ላይ ነው እና ዲሴምበር ወር ላይ ወይም ታህሳስ ወር ላይ ብሬንትፎርድ እና ቶተንሃምን ከሜዳው ውጭ ቦርንማውዝን፣ ማንቸስተር ዩናይትድን በሜዳው ክሪስታል ፓላስን እና ፉልሃምን ከሜዳው ውጭ የሚያደርግ ይሆናል። እንደዚህ እያሉ ሌሎችም ኢፕስዊች ታውን፣ ብሬንትፎርድ፣ ሃል ሲቲ፣ ኒውካስትል ዩናይትድ፣ ማንቸስተር ሲቲ ጥር ወር ላይ የሚገጥም ይሆናል። ፌብሩዋሪ ወይም የካቲት ወር ላይ ሊቨርፑልን በሜዳው፣ ኢፕስዊችን ከሜዳው ውጭ፣ ፉልሃምን በሜዳው የሚገጥም ይሆናል። ከዛ መሀል ደግሞ ማንቸስተር ዩናይትድን ከሜዳው ውጭ በኦልትራፎርድ የሚገጥም ይሆናል። ከዛ ክሪስታል ፓላስን፣ ቼልሲን፣ ሰንደርላንድን በየካቲት ወር ላይ ይገጥማል። ይቅርታ መጋቢት ወር ላይ ይገጥማል። በሚያዚያ ደግሞ ኮቨንትሪ ሲቲን፣ አስቶን ቪላን እንዲሁም ቦርንማውዝን የሚገጥም ይሆናል። ከዛ ግንቦት ወር ላይ ደግሞ ቶተንሃምን በሜዳው፣ ሊድስ ዩናይትድን ከሜዳው ውጭ፣ ኖቲንግሃም ፎረስትን በሜዳው፣ ኤቨርተንን ከሜዳው ውጭ፣ ብራይተንን በሜዳው ገጥሞ በ38ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ዋንጫውን ሊያነሳ የሚችልበት እድል አለና በተለይ አጨራረሱ መሀል ላይ ትንሽ አስቸጋሪ ቢመስልም አጨራረሱ ቀለል ያለ ይመስላል። ለአርሰናል መሀል ላይ እስከ ግንቦት ወር እስከ ሚያዝያ ወር ያሉትን እስከ ሚያዝያ መጨረሻ አካባቢ ያሉትን ጨዋታዎች በጥሩ ሁኔታ የሚያጠናቅቅና የሊጉ መሪ ሆኖ የሚጨርስ ከሆነ አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን ለማንሳት ከፍተኛ እድል ይኖረዋል። ምክንያቱም ወደ መጨረሻ አካባቢ ያሉት ክለቦች ብዙ የሚፈትኑት አይደለም። ምናልባት የለንደን ደርቢው ቶተንሃም ሆትስፐር ሊሆን ይችላል እንጂ ሌሎች ኦፍኮርስ የትኛውም ቡድን እንግሊዝ ፕሪሚየር ሊግ አይናቅም። ነገር ግን ቀለል ያሉ ትልልቅ ቡድኖች ስለሌሉበት ቀለል ያሉ ጨዋታዎች ይሆናሉ ተብሎ ይጠበቃል እና በጉጉት የሚጠበቁ ታላላቅ ጨዋታዎችን እንንገራችሁ። በካላንደር የሰሜን ለንደን ደርቢ ከቶተንሃም ጋር የመጀመሪያ ጨዋታ ታህሳስ 26 ወይም በውጮች አቆጣጠር ዲሴምበር 5 በቶተንሃም ሜዳ ሲሆን የመልሱ ጨዋታ ሚያዝያ 23 ሜይ 1 በኤምሬትስ ይሆናል። ከማንቸስተር ሲቲ ጋር ደግሞ ህዳር 19 ኖቬምበር 28 በውጮች ኤምሬትስ፣ የመልሱ ጨዋታ ደግሞ ጥር 22 በኢትሃድ ይደረጋል። ሲቲ ፔፕ ጋርዲዮላን ካጣ በኋላ የሚያደርገው የመጀመሪያ የውድድር ዘመን ነው። የመጨረሻው ጨዋታ ግንቦት 22 ቀን 2019 ሜይ 30 2027 አርሰናል የውድድር ዘመኑን በኤምሬትስ ስታዲየም ብራይተንን በማስተናገድ ይጠናቀቃል። እነዚህን ይመስላሉ ብቻ በተወሰነ መንገድ ለመነካካት ሞክረናል። ያሉ የውድድር ፊክስቸሮች እነዚህን ይመስላሉ። የእናንተ ሀሳብ እንዴት ነው? ስለ ፊክስቸሮቹ ምን ተሰማችሁ? በቀጣዩ ውድድር ዓመትስ አርሰናል የእንግሊዝ ፕሪሚየር ሊግን ዳግም ያነሳል ብላችሁ ታስባላችሁ ወይ? ይህም የሚሆን ከሆነ ለመጀመሪያ ጊዜ ከ23 ዓመት በኋላ የእንግሊዝ ይቅርታ አይደለም ከ23 ዓመት በኋላ ሳይሆን ምናልባት ከስንት ዓመት በኋላ እንደሆነ ይቅርታ በትክክለኛ ማረጋገጥ ባልችልም አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ ከብዙ ዓመታት በኋላ ለመጀመሪያ ጊዜ በኤምሬትስ ከደጋፊው ጋር የሚያነሳ ይሆናል። ባለፈው የውድድር ዓመት በክሪስታል ፓላስ እንዳነሳነው በሴልኸርስት ፓርክ እንዳነሳነው ይታወሳል እና
ከደጋፊው ጋር ኦፍኮርስ ደጋፊው ቢኖርም ነገር ግን ሙሉ ኤምሬትስ 60,000 ደጋፊ ተገኝቶ አልነበረም እና ከደጋፊው ጋር በልዩ ሁኔታ የሚያከብርበት ሰፋ ያለ እድል አለው እና ቀጣይ ውድድር ዓመት በአርሰናል በጣም በጉጉት ይጠበቃል። ትልልቅ ተጫዋቾችን የሚያስፈርምበት ሰፋ ያለ እድል አለ እንደ ሞርጋን ሮጀርስ እንዲሁም ሌሎችን ተጫዋቾች ሊያስፈርምበት የሚችለው እድል አለ። ስለዚህ በቀጣይ ውድድር ዓመት በከፍተኛ ሁኔታ በአርሰናል ይጠበቃል። በተለይ ደግሞ በአውሮፓ ሻምፒዮንስ ሊግ ለመጀመሪያ ጊዜ ለማንሳት ድጋሚ ጉዞውን የሚያደርግ ይሆናል። አምና ለፍጻሜ ደርሶ ከተሸነፈ በኋላ በዘንድሮ የውድድር ዓመት ዋንጫውን ለማሸነፍ አንድ ስቴፕ ከፍ ማለት እና ዋንጫውን ማሸነፍ ይፈልጋል እና ይህ ነው ለዕለቱ የነበረን መረጃዎች እነዚህን ይመስላሉ። ስለተከታተላችሁ እናመሰግናለን። ላይክ ኮሜንት ማድረግ እንዳትረሱ። ቻው